አይ ክብሮም ተበላ ገና አሁን ማለት ነው። ሰኒን አገኛለሁ ብሎ ጆከርን ያሳሰረው እሱ ነበር። አይ እናንተ ነገር ጽናትን እንዴት ዘርጋችሁ አስወጣችሁ ካበቃችሁ በኋላ አሁን ደግሞ ትመለስ ትላላችሁ። ኧረ እንደው እናንተ እንደው ምን ይሻላችኋል? ሰላም ጋይዝ እንዴት ናችሁ? ደህና ናችሁ? አይ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ ማለት ነው። አይ እንደው ምን ይሻላችኋል? ለማንኛውም ዛሬ እንግዲህ ታውቃላችሁ ትዳር ሲበጠበጥ ምን እንደሚፈጠር ታውቃላችሁ አይደለ? ያንን ለማሳየት ይመስለኛል እንግዲህ ኪራም ደግሞ ክብር ካለው ስራ ተመልሶ ወደ መጠጡ ሄዷል ማለት ነው። ከክብር ወደ መጠጥ ይሏቸዋል። እሷም ደግሞ እንግዲህ ቤቷን ጥላ ለሌላ ሰው ተነስታ ሄዳለች። ቤቱ ባዶ ሆኗል። እንግዲህ እነሱን ለመመለስ ሽማግሌ እየተዘጋጀ ይገኛል። ክብሮም ደግሞ እንግዲህ ሰኒን አገኛለሁ ብሎ ጆከርን አሳስሯል። ጆከር ደግሞ ከጀርባ የሆነ ሴራ እንዳለ አውቋል ማለት ነው። ዋናው ነገር ማወቁ ነው ማለት ነው። ሰኒም እንግዲህ ዛሬውን እሱ የሚወደኝ ሰው የሚያስብልኝ ባገኝ እሱንም ቀሙት ሄደብኝ እያለ ተክዛለች። እንግዲህ ሰኒ የኔ ነሽ የኔም ነው የምኮኘው እያለ ነርሲም ጋር ስራ ቢጀምርም ነርሲም ደግሞ ከድቶታል ማለት ነው። እንዴት እንደሚያደርግ ነው አሁን አብረን የምናየው። ለማናቸውም አብራችሁን ቆዩ ሀባይቦች። ነርሲውም እንዴት ትንፋሽ ያስፈልጋለሁ ብሎ ሲዘጋበት አንተም ሰው ሆነህ ደግሞ ተቀልዳለህ። ሲጀመር እኔ ለፍቅርና ለሰኒ ብዬ ነው እንጂ ማንም ሰው ሊቀልድብኝ አይገባም እያለ ነገራቶችን ሞክሯል ማለት ነው። በሌላ በኩል ደግሞ እንግዲህ ኬያ ወንድሜ እያለች ዛሬ ደግሞ መታለች። በነገራችን ላይ በዚሁ አጋጣሚ ለምንድን ነው ይህን ጥያቄ ያልጠየቃችሁት? ክብሮም እህቱ እንደመጣች እህቱ አላየችውም ለምንድን ነው ብላችሁ ለምን አልጠየቃችሁም? አንድ ነገር አልፏችኋል ብዬ አስባለሁ። ኦዲየንሶች ለምንድን ነው ያልጠየቃችሁት? ለምንድን ነው እንደ ወንድም ወይስ ምን ሆነው ነው? ምንድን ነው ችግራቸው? ለምንድን ነው ኪያ ወንድሟ ሲመጣ መታ ያላየችው ብላችሁ አልጠየቃችሁም? ይሄ አልፏችኋል ለማለት ነው ሀባይቦቼ። ጽናትም እንግዲህ ሰኒ የጆከር ናፍቆት እንግዲህ አላስቀምጣትና አላስቆማት አላስተኛት ሲል በህልሟ እየመጣ እየባተተ ሲያስቸግራት ተነስታ እስር ቤት ብትሄድ ሊያስገባት አልቻሉም። እንግዲህ ፖሊሱ ጋር ሄዳ አንቺ ማነሽ? ሰኒ ነኝ። ሰኒ የምትባይው አንቺ ነሽ? እንኳንም መጣሽ፣ ሲጀምር ለምርመራ ልንመጣ ነበር ብሎ ይጠይቃታል። እሷም ደግሞ እንግዲህ እኔ እኮ ምንም አላውቅም ምንድን ነው ለምን ነው ምናምን ብላ ፈርታን ብትጠይቅም ፍርሃቷን አይቶ ይህን ሰውዬ ታውቂዋለሽ ብሎ ሲጠይቃት እሷም ደግሞ የት ነው የምታውቂው? ኪራ ቤት። ይሄ ኪራ ማለት ማን ነው ብሎ ሲጠይቃት ኪራ የጓደኛ የባል ነው፣ ባለትዳር ነው። እንግዲህ ከሆነ ጊዜ በኋላ እዛ ተጠግቶ ይኖር ነበረ፣ እዛ ነው የማውቀው ብላ በአጭሩ መልስ ሰጥተዋለች። እሱን ማግኘት ፈልግ ነበር። አይ ምርመራ ላይ ስለሆነ እሱን ማንም ሰው እንዲያገኘው አንፈቅድም ይላትና ተመልሳ ትሄዳለች። ተመልሳ ከሄደች በኋላ ግን እስር ቤት ባለ ስልክ ደውሎላት እንዳታስቢው እንግዲህ ተቃራኒ ሰው አድርጎ አገናኝቶን ነበረ፣ ነገር ግን ደግሞ እኔና አንቺ ምንም አንድ የሚያደርገን ነገር የለም ብሏታል። በምን ምክንያት ነው? ለምንድን ነው ይሄን የምትለው? እሱ ፈጣሪ ነው እንጂ አንድ የሚያደርገን እኛ ባሰብነው አይደለም ብላ አንዳንድ ነገሮች ተነጋግረው እንድትደውይልኝ ብሎ ስልኩን ዘግቷል። ጥሩ ሁኔታ ላይ ስላልደለሁኝ አሁን ላይ ማውራት አንችልም ብሎ ዘግቶባታል ማለት ነው። እንግዲህ ሰኒ ደግሞ ሌላ ቻሌንጅ ሊገጥማት ነው ወይ ሰኒ? ጽናት ደግሞ እንግዲህ ቅዱስ ይመጣና አስታራቂው ቀደም ብለህ ብትመጣ ታስቀራት ነበር አንተ። ለማንኛውም እንዴት ነው? የቃቃ ጨዋታ ነው እንዴት? ትዳር ይሄ እኮ ትዳር የሚባል ትልቅ ነገር ነው። እንዴት ነው በዚህ ፍጥነት ተነስታ የምትሄደው? ለምንድን ነው ብሎ እሱ ይቆጣል። ቅዱስ አንተ እኮ አልገባህም ሲጀመር። ኪራም ደግሞ እንግዲህ በልጅቱ የተነሳ ነው በአንቺ ነው አንቺን ስለጠላችሽ ነው ብሎ የእሷኑ ትዕዛዝ እያነሳ የቢሮ ጸሐፊዋን ወይም ደግሞ ሀና ቀልቃላዋን አንቆ ሊገላት ነበረ። እንግዲህ ማንቁርቷን ይዞ ዘልዝሏት ነበረ። እንግዲህ እንደምንም ብላ ተርፋለች። ይህን የሰማችው ኪያ ደግሞ ወደ ቢሮ ሄዳ እንዴ እንደዚህ ተፈጥሮ ነበር፣ አንቆ ሊገለኝ ነበር። እኔ የነሱ ትዳር በእኔ ውስጥ ነው ወይ የተመሰረተው? ጽናት ስለምንድን ነው እንደዚህ የምትሆነው? እሱ ስለምንድን ነው እንደዚህ የሆነው? በጽናት መከራዬን ሳይሰነበትኩኝ እንግዲህ እኔ ወይም ደግሞ እሷ የምትለው ነገር እሱ ላይ ምንም አንዳች ነገር የለኝም። ሁላችሁም ተነስታችሁ የእናንተ የንዴት ማብረጃ ነኝ ለምን ብላ
ኪያን ጠይቃታለች። ኪያም ደግሞ ምንድነው የተፈጠረው ነገሩ ምንድነው ብላ ተነስታ ወንድሟ ቤት ትሄዳለች። ወንድሟ ቤት ስከድ እንግዲህ ቃልቃላዋኒና ቆይ እኔ ልንገርሽ እዛ ስከጅ በደንብ እንዲገባሽ እኔ ላውራሽ እኔ ጨርሼ ላውራሽ ብላ በወሬ ስልክላት አቡዙር በሌተን ኪያ ስትመቼ በነገራችን ላይ ገብታ እንግዲህ ያለውን ነገር ብትሰማም ወንድሜ የክዶ ነው እያለች አሁን ላይ በጣም ሀሳብ ላይ ናት። ወንድሟ ያለው መጠጥ ቤት ነው እንዴ ነበረው። ሰዎች ቢፈልጉት ሊያገኙት አልቻሉም። እንግዲህ ምን እየተካሄደ ነው የሚለውን አብረን እናያለን። በጣም ተናዷል። ብዙ ጊዜ ነበርንበት ቦታ ብደውልለትም አይመልስም። እጅጉን በጣም ተናዷል። ስራውንም ሳያበላሸው አይቀርም። ትዳሩ እኮ ነው፣ ለምን አይናደድም? ይሄ ነገር ከባድ መሰለኝ፣ ሁኔታው አላማረኝም ብሎ ቅዱስም ይሄን ነገር መፍትሄ እናበጅበት ይገባል ሲል ለጓደኛው ይሄንን መልእክት አስተላልፏል ማለት ነው። እስኪ ጽናት መጣች ወይስ አመረረች የሚለውን ነገር አብረን እናያለን። እኔ እኮ አሁን የገረመኝ አስወጡልን ስትሉ ቆይታችሁ አሁን ደግሞ ትመለስልን ያላችሁ ሰዎች ልግርም እኮ ነው የምትሉት። እንዴ ተውጣ ስትሉ አልሰነበታችሁም? እኔም ግራ ገብቶኛል። ጓደኛዬ በዛ አይነት መልኩ ስላየሁት በጣም ደብሮኛል። ምን እንደማረግም ግራ ገብቶኛል ብሏል ናሆም። እንግዲህ እርግጠኛ ነኝ አባቷ ዘንድ ሄዳ ነው እንጂ እዚህ ብትሆን ቢያንስ ስልክ ትመልስልን ነበረ። ነገር ግን ስልኳ ዝግ ነው። እነሱ ስለሚጨነቁ ፊቱንም ቢሆን አልተናገረችም ይመስለኛል። እዛ አትሄድም፣ ምክንያቱም ይደነግጣሉ ብላ ስለምታስብ እዛ አትሄድም። እና የት ሄደች? መሩ እንግዲህ ተጨንቃለች። የጓደኝነት ጥግ እንግዲህ ለሷ ብላ የማታደርገው ነገር የላትም። ነገር ግን ደግሞ ጽናት የለችም፣ አምራለች። ወይም ደግሞ ከዚህ በፊት በኪ ወይም ቤኪ የሚባል ሰውዬ እየደወለላት ነበር። ምናልባት እሱ ወሰደበት እንዴ? ኪራ ተነጠቀ በሉት እንዴ! ደግሞ እንዴት ነው የሚጠጣው? ይሄ ሁሉ ተጠጥቶ አይደረግም። በዚህ በኑሮ ውድነት ይሄን ያህል ከተጠጣ አይ እህል አያስፈልግም ይመስለኛል። መገን እዛ ቢደወል ይደነግጣሉ ብሎ ስለሚያስቡ እንዴት ቆይ ግን እንዴት ነው ተነስታ እንዴት ብድግ ብላ አንድ ሰው ሳታማክር ተነስታ የምትሄደው ብሎም እሱ ቢቆጣም አይ እኔም እሱ ነው ግራ የገባኝ። ለማንኛውም በሽማግሌ እንዲያገሩ ባህል መንጣት አለባት፣ እንማልዳታለን ተባብለው ወስነዋል። እንደዛ ይሁን እንጂ ሌላውን ነገር ለኔ ተው ብለው ጓደኞቹ እንግዲህ ሚስቱን ሊማልዱለት ዳይ ብለዋል። እናያለን። ኪያም እንግዲህ ብትደውል ስላላገኘችው እንዴ ወንድሜ ምን ሆኖ ነው ብላ ቆይ ሲናደድ እኮ እሱ የሚያደርገውን ነገር ስለማላውቅ ነው። ምን እንዳደረገሽ አላውቅም። እኔማ አዎ መቼስ ስጋ አይደለ እኔ የታነቁት ቀርቼ እሱ እኔን የመታኝ ወይም ያነቀኝን ለእሱ ይታሰብለታል ወይም ታስብለታለሽ። ወንድም አይደለ ወንድም ያለው ሰው እያለች ልታንቋረር ፈልጋ ነበረ። ነገር ግን እንደዛ ማለት አይደለም። ያው ሲናደር ታውቂዋለሽ። እሱ አንቺ ጋር ደግሞ ያው ትንሽ ስለሚበቃው እሱም አንቺም እንደዚህ በጣም ትጣላላችሁ፣ ትቀያየማላችሁ። ለኔማ ማን ያስብልኛል? ከጀርባ ያለዋን ነገር ብትነግራትም እንደዛ ማለት አይደለም ስለተናደድሽ ነው እንጂ አሁን እንደዚህ የምትይው ሲሻለሽ ደህና ትሆኛለሽ። ስለዚህ ለምንድን ነው እንደዚህ የምትሆኙ ብላ ብትመክራትም እሷም ደግሞ አይቆይማ እንደውም ራሴን ባጠፋ ሳይሻል አይቀርም እንዳጨርሽው ምንድነው በዚህ በትንሽ ነገር ተስፋ የምትቆርጩ ምን ለማለት ነው ብላ እሷም ደግሞ ተቆጣታለች። ማለትም ኪያ ከጊዜ ወዲህ ቤስት ፍሬንድ ወይም ጓደኛ ሆነው ነበረ። ነገር ግን ሀና ቀልቃላ ስለሆነች ስራዋንም ልታጣው ይመስለኛል። እናያለን። ሀናም ደግሞ እንግዲህ አንዳንዴ እውነትም ቢኖራት ነገሩ እንዲህ ነው። ትናንትና ካፌ ያገኘቻት ነበር። ነገር ግን ደግሞ ቀለበቷን አላደረገችም። ቀለበቷን ለምንድን ያላደረገችው ብላ ረስታው ሄዳ ነው መሰለኝ። ነገር ግን ደግሞ እሱን ስናይ እሱም ደግሞ ያንን ቀለበት አለማድረጓን አይተዋለች። እዛ ጋር ሲጋጩ ምክንያቷም ምን ነው መሰለኝ ብላም ተናግራለች። እንዴት ማለት? ስለዚህ ከጽናት ጋር ግጭት አለ ማለት ነው። ስልና እንደፈለግሽ ሁኚ ብላ እሷንም ጥላት ወደ ወንድሟ ታዲያለች።
እሷም እዛ ብትሄድም አላገኘችውም፣ አልተገናኙም። እንደሚመስለኝ ከሆነ ተያይዘው ጠፍተው መሆን አለበት። አይ ህዝቤ ትምታታለች። እንደ መታደል ሆኖ እሱ ወንድም እህት አለው። ሲከፋው የሚያጽናኑት ሰዎች አሉ። እኔ ግን ማንም የለኝ፣ ማንም የሚያጽናናኝ የለም ብላ ሀናም ደግሞ እንግዲህ ታለቃቅሳለች። ድንገት የኪያ ጮኛ ቢመጣም እሱም ሊያጽናናት አልቻለም። ባህሪዋን ስለሚያውቅ ያው አናደዳት እንጂ ምንም የጨመረላት ነገር የለም፣ ምንም ያጽናናት ነገር የለም። ስራዋ ስለሆነ ሌላ ጭንቀት ነው የጨመረላት። ኤኒዌይስ ሀና ምን አደረገች? ከስራዋም ሳወጣም አትቀርም። አብረና ያለን። በሌላ በኩል ደግሞ እንግዲህ ክብሮም ለሰኒት ይደውልና ሰኒን ለማየት ቢመጣም ነገር ግን ደግሞ የሰኒት ቆሌውን ገፋ ሰደዋለች ማለት ነው። እንግዲህ ቆይ ስልኬን የታባ ካገኘሁ ስትለው አይ በሰኒ ጉዳይ እንድናወራ ፈልጌሽ ነው፣ እሱን ተይውና ብሎ ቆይ አንተ የራስህን ጥቅም ለማመቻቸት አይሰለችህም ወይ? ለምንድን ነው እንደዚህ የምታደርገው? ግን እኮ ላይ ደግሞ ለራስ ጥቅም እንደምታደርገው ሁሉንም ይለያል እኮ። ሲጀምር የምታደርጋቸው ነገራቶች አንተ ላይ በጣም ይለያሉ። ለምንድን ነው እንደዚህ የምታደርገው ብላ ብትመክረውም እሱም ደግሞ አንዳንድ ነገሮችን ለገዛ ጥቅሙም ቢሆንም ነግሯት ሄደ። ቆይ እኔ የምለው እና ታዲያ እኔ ቀረሁባት እኔ ውሻላት ነበር ብለህ ለመናገር ነው የመጣኸው ብላ ብትጠይቀውም አይ ጆከርም እንግዲህ ወንጀለኛ ነው፣ እሷም ደግሞ ስርዓት እንድናስይዛት ስለፈለግኩኝ ነው ብሎ ይነግራታል። እሷ እኮ ራሷን ችላ እየተቀመጠች ነው አሁንም ቢሆን። ስለዚህ ደግሞ ማንም ሰው አያስፈልጋትም። ሲቀጥል ደግሞ ከዚህ በፊት እኔ እህቷለሁኝ አንተ አታስፈልገንም ብዬ ነግሬህ ነበረ፣ ምን ያመላልሳል ብላ እሷም እንግዲህ ያው የሰኒ እህት በጣም ደፋር ናት፣ ተናግረዋለች። ለህይወቷ የሚሆናትን ሰው ብትመርጭላት የተሻለ ነው ብዬ በማሰብ ነው የመጣሁት። ስለዚህ እንዲመርጥህ ፈልገህ ነው፣ እንዲትመረጥ ፈልገህ ነው። እንዲትመረጥ ብትፈልግ ኖሮ ለምን ሄድክ? ሲቀጥል ደግሞ የነገሮችን መፈጠር ለራስህ እንዲያመቻችህ እየነገርከኝ ነው ወይስ ለራስህ እንዲያመቻችልህ እየፈለግክ ነው ብላ የሰኒ እህትም እንግዲህ አንዳንድ ነገሮችን ተነጋግረዋል። ችግሩ ደግሞ እያወሩ በነበሩበት ሰዓት ሰኒ ከች ብላለች። እንደዛ ሊመስልሽ ይችላል፣ ነገር ግን ደግሞ ሰኒ ተጎድታ ማየት አልፈልግም፣ ሰኒን በጣም ነው የምወዳት እያለ እሱም እንግዲህ ለመሰባበር ሞክሯል። እንደው የሰኒት ምንድን ነው መጨረሻውን ምንድን ነው የምትለው? ለማንኛውም እንደዚህ አይነት ሰው አትመስለኝም ነበረ። እንዴት አይነት ሰው? አይ ነገሮችን ለራስህ እንዲመቹህ ወይም ደግሞ ለራስህ እንደምታመቻች አይነት ሰው አትመስለኝም ነበረ ብላ እሷም ያው ታዝበዋለች። ነገር ግን ደግሞ ነገሮቹ እንዳይሆን ሲሆኑ ስታይ በስስ ጎኖቿ ለመግባት እሷን ለመጉዳት እንደ አዲስ መጣህ። ምን አይነት ሰው ነህ ግን? ሰኒን እንደምወዳት አንቺን በደንብ ታውቂያለሽ፣ የአደባባይ ምስጢር ነው። ሰኒን ማንም እንዲጎዳት ስለማልፈልግ ነው ብሎ እሱም ደግሞ ለማስተባበል ቢሞክርም የሰኒት ልትቀበል አልቻለችም። እሺ ምን ይሁን? እሺ እንደዛ አወራ። ኦኬ እሺ ምን ይሁን ብላም ስትጠይቀው አይ ምንም አልፈልግም፣ ግን ደግሞ ሰኒን ለማዳን የምንፈጥረውን ነገር አብረን እንስራ እያልኩኝ ነው ብሎም ይነግራታል። ሰኒ ምንም አትሆንም፣ አመሰግናለሁ፣ ስላሰብክላት አመሰግናለሁ። ሲጀመር ቤተሰቤ ውስጥ እንዳንተ አይነት እርዳታ የሚያደርግልኝን ሰው አልፈልግም ብለዋለች። ምክንያቱም እሱም ደግሞ ያው እንግዲህ ነገራቶችን ለመሸፋፈን ሲፈልግ በመጀመሪያውንም እኮ እንደዚህ ባታደርጊና አንቺ ባትለያይ ኑሮ ይሄ ሁሉ ነገር አይፈጠርም ነበር፣ ሁሉም ነገር ሰላም ይሆን ነበር ብሎ ቢነግራትም ልትመለስለት አልቻለችም ማለት ነው። ድሮም እሷ እንደዛን ባታረግ ኑሮ የራሷን ጥቅም ባታስቀድም ኑሮ እንደማይፈርስ ግልጽ ነበረ። ነገር ግን ደግሞ በጣም ክፉ ፊት ስላሳየችው እህቷ ትጎዳ በእኔ ምክንያት ብሎ የሄደው መንገድ ነው። ስህተትም አለበትም የለበትም ግን ደግሞ ስህተት የሚቀረፍ ነገር ነው። ይሄ ሰው ውስጥ እንዴት ነው ይቀርፈዋል ወይስ ደግሞ ተቀምጦ ይቀራል የሚለውን ወደፊት እናያለን። ለማንኛውም እኔ ለመውቀስ እንዳትሞክር፣ ብታውቅበት ኑሮ እኮ እንኳን አይደለም በሰላም በዱላ የሚቀር ነገር ወይም ደግሞ የሚቀረፍም ነገር ነው። ፍቅር በጣም ኃያል ስለሆነ ብላም እያንዳንዱ ነገር ትነግረዋለች።
በዚህ መካከል ድንገት ሰኒ ስትመጣ አንተ ደግሞ ምን ታደርጋለህ እዚህ? ስለ እኔና ስለ አንቺ ከትሽ ጋር እያወራን ነበረ። አንተ ሰውዬ ግን ቆይ ምን ታደርጋለህ? ስለ እኔ ህይወት ደግሞ ምን አገባ? ቆይ አንተ ሰውዬ ለምን አትሰማም እንዴ ብላ እንደው ግልምጥምጥ አርጋ ላፍ ተብላ ጥላው ትሄዳለች ማለት ነው። አይ ክብሮም ቢቀርብህ ይሻለ ነበር። ሰኒም እንግዲህ የክብሮም ፍቅር አልቆ የጆከር ፍቅር ነው እያንገበገባት ያለው። ከእስር ቤት ደውሎላት ነበረ እንግዲህ አመስግና ራስህን ጠብቅ ብላ ዘግታለች። ቀጣውን እስከምናይ መልካም